ሰይጣን ደግሞ ተፈቷል። ከሱ ጋር ግንኙነት ያላት ይመስለኛል። እንኳን ወደ ዝንቅ ቻናል በሰላም መጡ። ዛሬም በሌላ አዲስ ርዕስ ተመልሰን መጥተናል። መረጃው ለሁላችሁም ጠቃሚ ስለሚሆን እስከ መጨረሻው እንድትከታተሉ የጋበዝኳችሁ። ዝግጅቱን ከመጀመራችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዋና ጉዳይ እንለፍ። አርትስ ቴሌቪዥን አዲስ የፊልም መተግበሪያ ይፋ አደረገ። ዘውትር ደሳለኝ ከአርትስ ቲቪ ጋር ተፈራረመ። አርትስ ቴሌቪዥን ከአሪፍ ፔይ ጋር በመተባበር አርትስ ፕላስ የተሰኘ አዲስ የፊልም መተግበሪያ ይፋ አደረገ። የፊልም መተግበሪያው የኢትዮጵያና የአፍሪካን የጥበብ ስራዎች ለዓለም አቀፍ ተመልካቾች የሚያደርስ ነው ተብሏል። መተግበሪያው በስማርት ስልኮች እንዲሁም በድህረ ገጽ የሚገኝ ሲሆን የተለያዩ ፊልሞችን፣ ዘጋቢ ፊልሞችን፣ ተከታታይ ድራማዎችን፣ ሲትኮሞችን እና ልዩ ልዩ የመዝናኛ ይዘቶችን ለተመልካች እንደሚያቀርብ ተገልጿል። የአርትስ ቴሌቪዥን ዋና ስራ አስፈጻሚ አቶ አራፋቶኤል ወርቁ እንደተናገሩት የአርትስ ፕላስ ዋነኛ ራዕይ የአፍሪካ የሲኒማ ጌትዌይ መሆን እንደሆነ በምረቃው ወቅት ተመልክቷል። ኢትዮጵያ ያሏትን በርካታ ያልተነኩ ታሪኮች፣ ባህላዊ ትርክቶችንና የታሪክ አጋጣሚዎችን በፊልምና በዶክመንተሪ በማዘጋጀት ለዓለም ገበያ ለማቅረብ ያለመ መሆኑን ጠቁመዋል። የኢትዮጵያና የአፍሪካ የፊልም ባለሙያዎች ስራዎቻቸውን እንደ ኔትፍሊክስ ያሉ ዓለም አቀፍ መድረኮች ላይ ለማውጣት የሚገጥማቸውን ረጅምና አድካሚ ሂደት ለማቃለል አርትስ ፕላስ እንደ ትልቅ አማራጭ እንደሚሆን ተናግረዋል። ይህም ባለሙያዎች ስራዎቻቸውን በቀላሉ በማሰራጨት ተገቢውን ገቢ እንዲያገኙ ያስችላቸዋል ብሏል። በዚሁ መድረክ አርትስ ፕላስ የተሰኘ አዲስ ፖድካስት ይፋ ያደረጉት አቶ ራፋቶኤል ይህ ፖድካስት አዲስ አበባ ያላትን የዓለም አቀፍ ዲፕሎማቲክ ከተማነት ደረጃ ታሳቢ በማድረግ ስለ ኢትዮጵያና አፍሪካ ኢኮኖሚያዊ፣ ዲፕሎማሲያዊና ማህበራዊ ጉዳዮች ትንታኔ የሚያቀርብበት ይሆናል። ይህንን በአይነቱ ለየት ያለ ፖድካስት በሆስትነትና በፕሮዲውሰርነት እንዲመራ ታዋቂው የሚዲያ ባለሙያ ዘውትር ደሳለኝ በይፋ መቀላቀሉን አብራርተዋል። ዘውትር ደሳለኝ ቀደም ሲል በአፍሮ ኤፍኤም፣ በኢትዮጵያ ቴሌቪዥን እና በኢቢኤስ በነበረው ቆይታ የሚታወቅና ተወዳጅ ባለሙያ እንደሆነ ይታወቃል። አቶ ዘውትር ደሳለኝም አርትስ ፕላስ ህልማቸውን የሚያሳኩበት ትክክለኛ ምርጫቸው እንደሆነ ገልጸው ኢትዮጵያን የሚያኮራ ስራ ይዘው እንደሚመጡ ቃል ገብቷል። አካልን በብቃት የተሰኘ መጽሐፍ ተመረቀ። የኢንስትራክተር ዳዊት መኮንን አካልን በብቃት የተሰኘ መጽሐፍ በካፒታል ሆቴል በደማቅ ሁኔታ ተመርቋል። በሯቸው ገባን ከቦታው ሊደበለቅ ነው ቀንና ማታው ይታይም እንጂ እስክስታ ምቷ ወይ ይላውስ እንጂ ጎበዝ ወገብን ባቷ መጀለን እስኪ ወረጅ እስክስታ ይጀምር ባንቺ። ኢንስትራክተር ዳዊት ከዚህ ቀደም በሀገራችን ሁሉም አይነት የአካል ብቃት ስልጠና የስነ ምግብ መመሪያዎችን ባጣመረ መልኩ ለበርካታ ዜጎች ስልጠናዎችን በመስጠት የሚታወቅ ሲሆን እነዚህን ስልጠናና መመሪያዎችን ማንኛውም የማህበረሰብ ክፍል የትኛውም ስፖርት ቤት መሄድ ሳያስፈልጋቸው ባሉበትና በተመቻቸው ስፍራ በመሆን መስራት እንዲችሉ የሚያስችል መጽሐፍቶችን በማዘጋጀት ይታወቃል። ለመጥቀስም ያህል የስፖርት ማሽን አጠቃቀም በሚል ርዕስ የመጀመሪያ መጽሐፉን ያሳተመ ሲሆን ሁለተኛ መጽሐፉን ደግሞ ስፖርት ያለ መሳሪያ በሚል ርዕስ በማሳተም ለአንባቢያን አቅርቧል። ከዚህም ጋር በተያያዘ ሶስተኛውና በአመራር ኃላፊነት ያሉ ሰዎች፣ በኢንቨስትመንት ስራ ላይ የተሰማሩ ግለሰቦች፣ በርካታ የኪነ ጥበብ ባለሙያዎችና ተጽዕኖ ፈጣሪ ግለሰቦች
ግለሰቦች የተሳተፉበትን አካል በብቃት የተሰኘ መጽሐፍ አዘጋጅቶ መጋቢት 24 በተለያዩ መርሃ ግብሮች አስመርቋል። መጽሐፉ በ11 ምዕራፎች የተሰናዳ ሲሆን ከነዚህ ምዕራፎች ውስጥ የህፃናት ፊትነስ ምን ይመስላል፣ ስነ ምግብ ምን ይመስላል አለበት፣ ባህላዊ ጭፈራ ከስፖርቱ ጋር ያለው ሳይንሳዊ ይዘት ምን ይመስላል የሚሉትንና ሌሎችም ምዕራፎችን ይዟል። መጽሐፉ 250 ገጾችን ይዟል። መጽሐፉን በበርካታ መጽሔቶችና ህትመት ስራዎች ለረጅም ጊዜ ልምድ ያካበተው ለታሪክ አድቨርታይዚንግ እና ለህትመት አብቅቶታል። የ6 ሚሊዮን ብር ሽልማት ከዳሽን ባንክ። ዳሽን ባንክ የዲጂታል ባንክ አገልግሎቱን ይበልጥ ለማዘመንና ተደራሽነቱን ለማስፋት የሚያስችሉ 4 አዳዲስ አገልግሎቶችንና ከፍተኛ የገንዘብ ሽልማት የሚያስገኝ የስራ ፈጠራ ውድድር መጋቢት 24 ቀን 2018 ዓ.ም ይፋ አደረገ። በአዲስ አበባ ዩኒቨርሲቲ ንግድ ስራ ትምህርት ቤት በተካሄደው በዚህ መርሃ ግብር ላይ ባንኩ ወደ ሙሉ ዲጂታል የፋይናንስ ስርዓት ለመሸጋገር ያለውን ቁርጠኝነት አሳይቷል። ባንኩ ካስተዋወቃቸው አገልግሎቶች መካከል ከፍተኛ ትኩረት የሳበው የሱፐር አፕ ክሬቲቭ አዋርድ የቲክቶክ ይዘት ፈጠራ ውድድር ነው። በዚህ ውድድር ላይ ስለ ዳሽን ሱፐር አፕ አገልግሎቶች የሚገልጽ የቪዲዮ ይዘት አዘጋጅተው ከ1 ሚሊዮን በላይ እይታ ማግኘት የቻሉ ተወዳዳሪዎች እስከ 6 ሚሊዮን ብር የሚደርስ ሽልማት ያገኛሉ። በውድድሩ አንደኛ ለወጣ 3 ሚሊዮን፣ ሁለተኛ ለወጣ 2 ሚሊዮን እንዲሁም ሶስተኛ ለወጣ ተወዳዳሪ 1 ሚሊዮን እንደሚሸልም ተገልጿል። አሸናፊዎቹ የሚለዩት በሱፐር አፕ አማካኝነት በሚሰጥ የህዝብ ድምጽ ይሆናል። ከዚህም በተጨማሪ ባንኩ ተጠቃሚዎች ሌሎች ሰዎች ወደ ሱፐር አፑ በመጋበዝ የገንዘብ ማበረታቻ የሚያገኙበትን ዳሽን ስታር ሪፈራል ፕሮግራም በይፋ አስጀምሯል። ይህ ፕሮግራም በተለያየ የከፍተኛ ትምህርት ተቋማት ተማሪዎች መተግበሪያውን ለሌሎች በማስተዋወቅ ተጨማሪ ገቢ እንዲያገኙ ታስቦ የተዘጋጀ ነው። በተያያዘም ባንኩ ከማስተር ካርድ ጋር በመተባበር ዓለም አቀፍ ክፍያዎችን ለማቀላጠፍ የሚያስችለውን ዳሽን ቨርቹዋል ካርድ እና ደንበኞች ባሉበት ሆነው የባንክ አካውንትን መክፈት የሚችሉበትን ዲጂታል ኦንቦርዲንግ አገልግሎት ለአገልግሎት ክፍት ማድረጉን አስታውቋል። ለዛሬ ያዝነው መረጃ ይህንን ይመስል ነበር። ቪዲዮ ላይ ያላችሁን ማንኛውንም አስተያየት ወይም ጥያቄ ኮሜንት ላይ ብታሰፍሩልኝ በደስታ እመለከታለሁ። ለሌሎችም ይጠቅማል ካላችሁ ሼር ማድረጉ እንዳትረሱ። በሚቀጥለው ቪዲዮ በሌላ ጠቃሚ ጉዳይ እስከምንገናኝ ድረስ ሰላምና ጤና ለሁላችሁም እመኛለሁ። አመሰግናለሁ።